ኃጢአተኛ ያልሆነ ጳጳስ የለም። ኃጢአተኛ ያልሆነ መነኩሴ የለም። ኃጢአተኛ ያልሆነ ካህን የለም። ኃጢአተኛ ያልሆነ ቆራቢ የለም። ኃጢአተኛ ያልሆነ ፕሮቴስታንት የለም። በምድር ላይ ኃጢአት ያልሆነ ኢትዮጵያዊ የለም። አንድ የነበረ ሕዝብ ዛሬ በጎሳ በቋንቋ በብሔር ተለያይተን መቅደሱ ሁሉ ረክሶ አንዱን ህብስት የተካፈልን ክርስቶስ ራሳችን ሆኖ አንድ አካል መሆናችን ተረስቶ ከመለያየት የበለጠ ኃጢአት የለም። ከቂም በቀል የበለጠ ኃጢአት የለም። ከአምልኮ ባዕድ የበለጠ ኃጢአት የለም። ማን ነው ጀግና አባት? ማንን እነማንን በትክክል እንደ ዳንኤል ሆነን ለሀገራችን እያለቀስን ያለን? የሱባኤ ጊዜ ነው። ህንፃዎች ይገነባሉ በሀገራችን፣ በውጭም ሀገር ይገነባሉ ህንፃዎች። ነገር ግን እኛ በአንድነት በፍቅር ካልተገነባን እንደፈረሰ ህንፃ ነው። አስቀድሜ አይቼው የነበረው ሰው ገብርኤል እነሆ እየበረረ መጣ፣ በማታ መስዋዕት ጊዜ ዳሰሰኝ ይላል። የኢትዮጵያን ሕዝብ መልአኩ ቅዱስ ገብርኤል ይዳሰው። በደርግ ጊዜም ያለቁት የድሃ ልጆች ናቸው። በኢህአደግ ጊዜም ያለቁት የድሃ ልጆች ናቸው። ባድመ ላይ ያለቁት የድሃ ልጆች ናቸው። ባድመ ላይ ያለቁት የኢትዮጵያውያን የድሆች ልጆች፣ የኤርትራውያን የድሆች ልጆች እንደ ቅጠል ረገፉ። ዛሬም እየረገፉ ያሉት በሀገራችን የድሆች ልጆች ናቸው። ኤርትራ ብቻዋን ሆና ምን ጨመረች? አሁንስ ደግሞ ትግራይ ብቻዋን ለመሆን ቄሱም ጳጳሱም ካድሬውም ፖለቲከኛውም ብዙ እየሞከረ ነው። ምንድነው የምንጠቀመው? ነገ ጧት አማራው ብቻውን ቢሆን፣ ነገ ጧት ኦሮሞ ብቻውን ቢሆን፣ ነገ ጧት ሶማሌው ብቻውን ቢሆን ጥቅሙ ምንድነው ነው? ከመለያየት የሚገኝ ጥቅም ምንድነው? ከማነስ የሚገኝ ጥቅም ምንድነው? ማነስ መዋረድ ነው። ማነስ መናቅ ነው። እንዲያውም ያልጠፋ ነው፣ ያልተበተን ነው። ከእግዚአብሔር ምሕረት የተነሳ ነው። እንደኛማ እኮ ከሕገ መንግሥታችን ጀምሮ እኮ ተበትነን አልቀን ነበር እኮ፣ ተበታትነን ቀርተን ባዝነን ነበር። ያለን ምርጫ ሁላችንም አንድ ሆነን ወደ እግዚአብሔር መጮህ። ወደ እግዚአብሔር ከጮህን፣ በተለይም በዚህ በሱባኤ ጊዜ ወደ እግዚአብሔር ከጮህን፣ እግዚአብሔር ደግሞ ቃል ገባ እኮ በምሕረቱ እንደሚመለስ ቃል ገባ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያተ ወምድረ ቅድሳተ ስብሐቲከ። በሰማይም በምድር ምሉእ የሆንክ የጌትነት ክብርህና ምስጋናህ በሰማይና በምድር ምሉእ የሆነ ፍጹም አሸናፊ የሰራዊት ጌታ ሕያው እግዚአብሔር አምላካችን ሆይ ስለ ቸርነትህ፣ ስለ ምሕረትህ፣ ስለ አባታዊ ፍቅርህ ክብር ምስጋና ለዘላለሙ ላንተ ይሁን። አምላካችን ሆይ ለወላዲተ አምላክ ለድንግል ማርያም መታሰቢያ ጾመ ፍልሰታ ሱባኤ ስላደረስከን ክብር ምስጋና ለዘላለሙ ላንተ ይሁን። እግዚአብሔር መንፈስ ቅዱስ አሁንም በቸርነትህ በመካከላችን ተገኝተህ አንተው ራስህ እንድታስተምረን ቃልህን ምስጢርህ እንድትገልጥልን ቅዱስ ፈቃድህ ይሆንልን። አሁን ወደ ተለመደው ወደ ጥያቄያችን እንሄዳለን። እሺ ብፁዕ አባታችን ቡራኬው ይድረሰኝ። የኔ ጥያቄ 3 ናቸው። የመጀመሪያው ጥያቄ ጾም ማለት ምን ማለት ነው? የሁለተኛው ጥያቄ ስለ ጾም መጽሐፍ ቅዱሳዊ ማስረጃ ካለ ቢነግሩን። ሶስተኛው ጥያቄ ስለ ጾመ ፍልሰታ በወንጌል ማስረጃ ካለ እነዚህም ቢያብራሩልን። በጣም ጥሩ ነው። ጾም ማለት እንግዲህ ራስን ከምግብ በመከልከል ጊዜን ከእግዚአብሔር ጋር በልዩ ሁኔታ ማሳለፍ ማለት ነው። ከምግብ መከልከል ነው አንዱ። ግን ከምግብ የመከልከሉ ከምግብ ከመጠጥ የመከልከሉ የጾም አይነት ወደ ዋናው ጾም እንዲያደርሰን ድልድይ ነው፣ መሰላል ነው። ዋናው ጾም
ራስን ከኃጢአት መከልከል ነው። ዋናው ትልቁ ጾም ራስን ከኃጢአት መከልከል ነው። ከጾም ጊዜ በኋላስ እንዴት ራስን ከኃጢአት መከልከል የለም ወይ የሚል ይኖራል። ምን ጊዜም ቢሆን እኛ በዚህ ዓለም እስካለን ድረስ ውጊያችን ከኃጢአት ጋር ነው። ግን ይሄ ጊዜ ደግሞ በተለየ ጸጋን በረከትን የምናገኝበት ከፈጣሪያችን ይቅርታን የምናገኝበት በአገር ጉዳይ፣ በራስ ጉዳይ፣ በቤተሰብ ጉዳይ አጠቃላይ ስለ ዓለምም ወደ እግዚአብሔር የምንጮህበት ጊዜ ነው እና በዋናነት ጾም ማለት ራስን ከኃጢአት መከልከል። ራስን ከኃጢአት ለመከልከል ግን ይሄ ደግሞ አለመብላት፣ አለመጠጣቱ፣ ስጋን ማድከሙ በጣም ትልቅ ጥበብ አለው። ለዚያ ነው አባቶቻችን የተጠቀሙበት። ሁለተኛው ስለ ጾም መጽሐፍ ቅዱሳዊ ማስረጃ ካለ ለሚለው በመጠኑ አለፍ አለፍ በማለት እናገራለሁ። በአዲስ ኪዳን እጀምራለሁ። የሐዋርያት ሥራ ምዕራፍ 13 ቁጥር 2 እና 3ን ስንመለከት፣ የማቴዎስ ወንጌል ምዕራፍ 4 ቁጥር 2ን ስንመለከት፣ የሉቃስ ወንጌል ምዕራፍ 2 ቁጥር 37፣ ሉቃስ 18 17፣ የሐዋርያት ሥራ ምዕራፍ 27 ቁጥር 9፣ ወደ ብሉይ ኪዳን ስንሻገር ትንቢተ ኢዩኤል ምዕራፍ 1 ቁጥር 14፣ መጽሐፈ መሳፍንት ምዕራፍ 20 ቁጥር 26፣ እንዲሁም ትንቢተ ዘካርያስ ምዕራፍ 8 ቁጥር 19፣ ኦሪት ዘሌዋውያን ምዕራፍ 16 ቁጥር 29 እና 31፣ ትንቢተ ዳንኤል ምዕራፍ 10 ቁጥር 2 እና 3፣ መጽሐፈ አስቴር ምዕራፍ 4 ቁጥር 16ን እንመልከት። በመጠኑ ለጊዜው እነዚህ በሙሉ መጽሐፍ ቅዱሳዊ ማስረጃዎች ናቸው፣ ጾም አስፈላጊ እንደሆነ። በብሉይ ኪዳንም በአዲስ ኪዳንም ጾም አስፈላጊ እንደሆነ የቻሉ እንደ ሙሴ፣ እንደ ኤልያስ፣ እንደ አስቴር፣ እንደ ነነዌ ሰዎች ያለ ምግብ፣ ያለ መጠጥ፣ ያለ ምንም እህልና ውሃ ያ የጾም ጊዜው እስኪፈጸም ድረስ ቢቻል፣ ካልተቻለ ደግሞ ነቢዩ ዳንኤል እንደነገረን ትንቢተ ዳንኤል ምዕራፍ 10 ቁጥር 2፣ የዳዊት መዝሙርም እንደዚሁ በሌሎችም እንደምናገኘው በመናኛ ምግብ ሰውነትን መገሰጽ፣ የሰውነት አቅሙን እንዲያውቅ ማድረግ ነው እና የሆነ ሆኖ መጽሐፍ ቅዱሳዊ ማስረጃው ይሄን ይመስላል። ስለ ጾመ ፍልሰታ በወንጌል ወይም በአዲስ ኪዳን ማስረጃ አለ ወይ የሚለው እንግዲህ በአዲስ ኪዳን ጾም ለቤተ ክርስቲያን ለክርስቲያኖች አስፈላጊያችን እንደሆነ ራሱ መድኃኔ ዓለም ኢየሱስ ክርስቶስ ጾሞ አሳይቶናል። ያውም ያለምንም እህልዋ 40 ቀን 40 ሌሊት። መቼም መድኃኔ ዓለም ኢየሱስ ክርስቶስ በስጋ ከድንግል ማርያም ያለ ወንድ ዘር የተገለጠው ሰውም አምላክም በመሆን በተዋህዶ የተገለጠው ለሁለት አበይት ነገሮች ነው ተባብለናል ብዙ ጊዜ። አንደኛው እሱ መስዋዕት ሆኖ እኛን ከዲያብሎስ ባርነት ከዘላለም ሞት ነፃ ለማውጣት ሞትና መቃብርን ድል አድርገን እንድንነሳ ራሱ ድል አድርጎ በመነሳት ለእሱ መስዋዕት ሆኖ እኛን ለማዳን ነው አንደኛው። ሁለተኛው ማድረግ የሚገባንን ነገር ሁሉ ሰርቶ ለማሳየት ለአርአያነትና ለምሳሌነት ነው። ሰርቶ ካሳየን አርአያና ምሳሌ ሆኖ ከሰራልን ነገሮች ውስጥ አንዱና ዋናው ጾም ነው። ስለዚህ ራሱ ጾሞ አሳይቶናል። ከዚያ በኋላም ደግሞ እሱን ተከትለው ሐዋርያትም ጾመዋል። ለቤተ ክርስቲያን ጾም አስፈላጊ እንደሆነ በማቴዎስ 6 እና አሁን በጠቀስኳቸው በአዲስ ኪዳን መጻሕፍት ጠቁሜያለሁ። ግን
አሁን በአዲስ ኪዳን የአዲስ ኪዳን ዋና ዓላማ የወንጌል ዋና ዓላማ ሰዎች እግዚአብሔር ለዓለም ያደረገውን ማለት እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደደ። ስለዚህ አንድያ ልጁን መድኃኔ ዓለም ኢየሱስ ክርስቶስን አምነን ወረደ፣ ተወለደ፣ ተጠመቀ፣ ጾመ፣ ተዘዋውሮ አስተማረ፣ ማድረግ የሚገባንን ነገር ሁሉ ሰርቶ አሳየ፣ ስለኛ በቀራንዮ ተሰዋ፣ መለኮት የተዋሃደ ደሙን አፈሰሰልን፣ መለኮት የተዋሃደ ሥጋውን ቆረሰልን፣ በሥጋ ስለኛ ሞተልን፣ የኛን ሞት፣ የኛን መርገም፣ የኛን ፍዳ፣ የኛን ኃጢአት፣ የኛን ሸክም ሁሉ ወሰደልን። በእግዚአብሔርና በእኛ መካከል የነበረውን የጥል ግድግዳ አፈረሰልን። ሞትና መቃብርን ድል አድርጎ ተነሳልን። የኛን የወደፊት ትንሣኤ በኩር ሆኖ አሳየን። የወደፊቱን ትንሣኤያችን አረጋገጠልን። በአካለ ነፍስም የዲያብሎስ ከመሆን የዓለመ ሲኦል ሲሳይ ከመሆን ነፃ አወጣን። በአካለ ነፍስ ከሱ ጋር እንድንኖር አደረገ። መንፈስ ቅዱስ ላከልን። መንፈስ ቅዱስ ቤተ ክርስቲያንን እንዲመራ ሆነ። መንፈስ ቅዱስ ደግሞ ሰው ክርስቶስን በማመን እንደሚድን አለማመኑ ኃጢአት እንደሆነ እንዲነግረን እና ደግሞ ዳግም እንደሚመጣ ዓለማትን እንደሚያሳልፍ ሙታን እንደምንነሳ ፍርድ እንዳለ የዘላለም ሕይወት መንግሥተ ሰማያት ለልጆቹ የተዘጋጀ እንዳለ ያን አምኖ በአብ በወልድ በመንፈስ ቅዱስም ተጠምቆ ሁለተኛ መወለድ ልጁ ያለው ሕይወት አለው። ከዚያ በኋላ እንደ ቃሉ ለመኖር መታገል። ይሄ ነው እንግዲህ ዋናው የአዲስ ኪዳን ዋና ዓላማ ሰው መድኃኔ ዓለም ኢየሱስ ክርስቶስን አምኖ በአብ በወልድ በመንፈስ ቅዱስ ስም ተጠምቆ ሁለተኛ ከእግዚአብሔር ተወልዶ በሰላም በዚህ ዓለም መኖር ደግሞ በሞተ ሥጋ ነው በሰላም ወደ አባቱ መሄድ። ይሄን ማመን ይሄን እንድናምንለት ነው ወንጌል እንጂ በቀኖና ስላገኘናቸው ነገሮች ሁሉ ወንጌል ያን ሁሉ ሰብስቦ እዚህ ውስጥ ያስቀመጠው ነገር የለም። አሁን እነዚህ አጽዋማት ለምሳሌ 7 አጽዋማት አሉን። እኛ 7 አጽዋማት አሉን። እነዚህን 7 አጽዋማት በወንጌል ውስጥ አናገኛቸውም። ከዓርብ ረቡዕ ጀምሮ ዓርብ ረቡዕን ጾሙ የሚል የለም። ጾመ ሐዋርያትን ጾሙ፣ ፍልሰታን ጾሙ፣ 7ቱን አጽዋማት ጠቅላላ ጾሙ የሚል የለም። እነዚህ 7 አጽዋማት የተቀነኑት ወይም ደግሞ የተወሰኑት ለቤተ ክርስቲያን ጉልበት፣ ለቤተ ክርስቲያን ኃይል፣ በረከት፣ ጸጋ እንዲሆኑ በቀኖና ቤተ ክርስቲያን በአባቶቻችን ተወስነውልን ነው። እያንዳንዳቸው ዓላማ አላቸው። ታሪካቸው ራሱ ዓላማቸው ራሱ የወንጌል ዓላማ ነው። ታሪካቸው የወንጌል ታሪክ ነው። በጣም ያው ሁላችን እንደምናውቀው በስራ ላይ በሕይወት ብንገልጠው መቼም ታድለናል። ስለዚህ ስለ ፍልሰታ በወንጌል ውስጥ ብንቆፍር አናገኝም። ግን በቀኖና ቤተ ክርስቲያን ነው የምናገኘው። ያ ፍልሰታ እንግዲህ የእመቤታችን መታሰቢያዋ ነው። ይህን ዓለም እንዴት በመከራ እንዳሳለፈችው በሞተ ሥጋዋ ጊዜም እንኳን ዲያብሎስ እንዴት እንደተዋጋት አስከሬኗን አይሁድ ቀምተው ለማቃጠል እንደሞከሩ ከዚያ ሞትና መቃብርን ደግሞ ድል አድርጋ እንድትነሳ እንዳረገች እና ይሄ የእሱ ቸርነት ይሄን እንዳደረገ በአጠቃላይ የእመቤታችን መታሰቢያ ነው። በእመቤታችን መታሰቢያነት ጾሙ ለራሳችን ነው ጥቅሙ። ለሷ ምንም ያደርግላት ነገር የለም። ወላዲተ አምላክ ድንግል ማርያም ምንም ከኛ ከቤተ ክርስቲያን ከዚህ ዓለም የምታገኘው ነገር የላትም። የአምላክ እናት መባሉ በቃት። እሷ በቅዱስ ገብርኤል አንደበት እንዴት እንደተመሰገነች እናውቃለን። ከሴቶች ተለይታ የተባረከች እንደሆነች፣ ጸጋን የተመላች እንደሆነች፣ በአጠቃላይ ወላዲተ አምላክ በስጋ መባል ለሷ ከወላዲተ አምላክነት የበለጠ ምንም የለም። ምንም ዓለም ክብር እንጨምራለን ብሎ ቢሞክር ምንም ይጨምርላት የለም።
እንቀንሳለን ቢልም ይቀንስባት ነገር የለም። ለሷ የሚጠቅማት ምንም ነገር የለም። የሚጠቅማት ነገር ቢኖር ለኛ ለጸጋ ልጆቿ እግዚአብሔር በጾመ ፍልሰታ ምክንያት በሷ መታሰቢያ ምክንያት እግዚአብሔር ለኛ በጎ ሲያደርግ በኃጢአታችን ሳይቆጣበን ኃጢአታችን ይቅር ሲለን አገርን ይቅር ሲል ይሄን ማየቱ ያስደስታታል እንጂ ለሷ የሚሆንላት ምንም ነገር የለም። እና አሁን ለምሳሌ ለፀጉር ተብሎ ቅባት ተዘጋጅቷል። እዚያ ቅባቱ ላይ የቅባት ማያዣው ላይ የፀጉር ቅባት ነው የሚለው፣ ግን አውጥተን ወደ ፀጉር ከመድረሱ በፊት መጀመሪያ የሚጠግበው እጅ ነው። መጀመሪያ የሚጠግበው እጅ ነው። ስለዚህ በቅዱሳን መታሰቢያነት የተቀነኑ አጽዋማትም በዓላትም ሁሉም በቅዱሳን መታሰቢያነት የሆኑ ሁሉ ለነሱም ምንም የሚጠቅማቸው ነገር የለም። ነገር ግን ጥቅሙ ለራሳችን ነው። እነሱን በማሰብ ፍቅራችን ከመግለጣችን በፊት የምንጠቀመው ራሳችን ነን ለማለት ነው። እና ዋናው ነገር ጾም ለግል ሕይወት ብቻ ሳይሆን ለግል ኃጢአት ብቻ ሳይሆን ማለት የጾም ጊዜ ማለት እንግዲህ የንስሐ ጊዜ ነው፣ የሐዘን ጊዜ ነው፣ ራስን የማዋረድ ጊዜ ነው፣ በኃጢአት የመናዘዝ ጊዜ ነው። ይሄ በየግላችን የምናደርገው ነው። በማህበራዊ ኑሮ በአገር ሁኔታ ደግሞ ጥሩ አርጎ ያስረዳናል። በአገር ጉዳይ ፈተና የሚደርስበት ጊዜ በማህበራዊ ኑሮ በአንዲት ሀገር በአማኞች ሀገር ችግር በሚደርስበት ጊዜ ወደ እግዚአብሔር በመጮህ በተለይ በጾም ጊዜ የበለጠ እግዚአብሔር እንዲሰማን ፈቃዱ ሆኗል። እና እንደ መነሻ የምናደርገው ትንቢተ ዳንኤል ምዕራፍ 9 ነው ዛሬ። ምክንያቱም የሱባኤ ጊዜ ነው። አሁን እንግዲህ የጾመ ፍልሰታ በጣም ከአጽዋማት ሁሉ በጣም ደስ የምትል ሕፃናት ሁሉ ሁሉም ነገር ሁሉም ሰው የሚሳሳለት የሚጓጓለት ጊዜ ነው እና የሱባኤ ጊዜ ነው። ብዙዎች ሱባኤ ይገባሉ። ትንቢተ ዳንኤል ምዕራፍ 10 ቁጥር 2 ላይ ለ3 ሳምንታት ስለተማረከው ሕዝብ በባቢሎን ተማርኮ ሄዶ ስለሚሰቃየው የእስራኤል ሕዝብ ሱባኤ እንደገባ ያሳየናል። ሱባኤ እንደገባ ያሳየናል። አሁን በአዲስ ኪዳን በቤተ ክርስቲያናችን ሳምንትም ይሁን 2 ሳምንትም ይሁን እንደ ፍልሰታ አሁን እንደዚህ ሱባኤ እንድንገባ መነሻ የሚሆነንም እንዲህ አይነቱ መጽሐፍ ቅዱሳዊ መሰረት ነው። ስለዚህ ለዚያ በመከራ ውስጥ ላለ ወገኑ በመከራ ውስጥ ላለ ህዝቡ በባቢሎን ምድር ለሚሰቃየው ህዝብ ሱባኤ ገብቷል። ሱባኤ ሲገባ ያው በጾም ነው እና በእነዚህ የጾም ጊዜያት ውስጥ ምን እያለ ነበር የጸለየው ነቢዩ ዳንኤል? ምን እያለ ነበረ? ያን አይተን ያ ነገር ዛሬም በአገራችን ላይ የሚከሰት ከሆነ የዳንኤልን መንገድ ተከትሎ እግዚአብሔርን መማጸኑ በጣም ታላቅ ጥበብ ነው። ትንቢተ ዳንኤል ምዕራፍ 9 ከቁጥር 3 ጀምሮ አነባለሁ። ምን ይላል? ማቅ ለብሼ በአመድም ላይ ሆኜ ስጾም። በነገራችን ላይ አሁን ትንቢተ ዳንኤል የሚጸልየው የሚጮኸው ለእስራኤል ሕዝብ ነው። ችግር ላይ ለነበረ ለእስራኤል ሕዝብ ነው። አሁን እኛ እሱን ወክለን ነው። ለምሳሌ አንድ አስተማሪ እዚህ መድረክ ላይ ወጥቶ አንድ የሃይማኖት አባት ይህን ነገር ሲያነብ አሁንም ያ ታሪክ በአገራችን ላይ የተደገመ ከሆነ በቀጥታ ኢየሩሳሌም እስራኤል ሲል ኢትዮጵያ እያልን ያን ጊዜ የነበረውን ሕዝብ ስናስታውስ ዛሬም ሕዝባችን እያስታወስ ነው መጠቀም ያለብንና አነበዋለሁ። አገራችን እያሰብን እንድናነበው በውስጣችን እያንዳንዳችን
የሀገራችን የሕዝባችን ሁኔታ እያስታወስን እንድናዳምጠው ወይም ደግሞ እንድንጠቀምበት ለማለት ነው። ምን ይላል? ትንቢተ ዳንኤል ምዕራፍ 9 ቁጥር 3 ማቅ ለብሼ በአመድም ላይ ሆኜ ስጾም እጸልይና እለምን ዘንድ ፊቴን ወደ ጌታ ወደ አምላክ አቀናሁ። ወደ አምላኬም ወደ እግዚአብሔር ጸለይሁ፣ ተናዝዤም እንዲህ አልሁ። የጾም ጊዜ ማለት የኑዛዜ ጊዜ ያልኩት ለዚህ ነው። የንስሐ ጊዜ፣ ራስን የማዋረድ ጊዜ፣ የመናዘዝ ጊዜ። ኑዛዜው በራስ ኃጢአት ሊሆን ይችላል፣ በቤተሰብ ሊሆን ይችላል፣ በአገር ጉዳይ ሊሆን ይችላል። አሁን ነቢዩ እየተናዘዘ ያለው በአገር ጉዳይ ነው። ተናዝዤም እንዲህ አልሁ፣ ጌታ ሆይ ከሚወዱህና ትእዛዝህን ከሚፈጽሙ ጋር ቃል ኪዳንንና ምሕረትን የምትጠብቅ ታላቅና የምታስፈራ አምላክ ሆይ ኃጢአትን ሰርተናል፣ በድለንማል፣ ክፋትንም አድርገናል። ይህ ነው የራሳችን ሕይወት ዳንኤል በሚለው ውስጥ ነቢዩ ዳንኤል በሚለው ውስጥ አስገብተን ነው ማየት ያለብን እና ኃጢአትን ሰርተናል፣ አምፀንማል፣ ከትእዛዝህና ከፍርድህም ፈቀቅ ብለናል። በስምህም ለነገሥታቶቻችንና ለአለቆቻችን ለአባቶቻችንም ለአገሩም ሕዝብ ሁሉ የተናገሩትን ባሪያዎችህን ነቢያትን አልሰማንም። እግዚአብሔር በወዳጆቹ አድሮ የተናገረንን አልሰማንም። ጌታ ሆይ ጽድቅ ላንተ ነው፣ እንደ ዛሬም ለእኛ ለይሁዳ ሰዎችና በኢየሩሳሌም ለሚቀመጡ ሲል ለኢትዮጵያ እያልን እንድናስገባው ለማለት ነው እና ለይሁዳ ሰዎችና በኢየሩሳሌም ለሚቀመጡ ለእስራኤልም ሁሉ በቅርብና በሩቅም ላሉት አንተን በበደሉበት በበደላቸው ምክንያት በበተንህበት አገር ሁሉ የፊት እፍረት ነው። ጌታ ሆይ በአንተ ላይ ኃጢአት ስለሰራን ለእኛና ለነገሥታቶቻችን ለአለቆቻችንና ለአባቶቻችንም የፊት እፍረት ነው። በእርሱ ላይ ምንም እንኳ ያመፅን ብንሆን በባሪያዎቹም በነቢያት እጅ በፊታችን ባኖረው በሕጉ እንሄድ ዘንድ የአምላካችንን የእግዚአብሔርን ቃል ምንም እንኳ ባንሰማ ለጌታ ለአምላካችን ምሕረትና ይቅርታ ነው። ለጌታ ለአምላካችን ምሕረትና ይቅርታ ነው። እስራኤልም ሁሉ ሕግህን ተላልፈዋል። ኢትዮጵያውያን ሁሉ ሕግህን ተላልፈዋል እንበለው። ጳጳሳትም እንሁን መነኮሳትም ይሆኑ ካህናትም ይሆኑ ዲያቆናትም ይሆኑ ቆራቢያን ምእመናንም ይሆኑ ፓስተሮችም ይሆኑ ሸሆችም ይሆኑ በኢትዮጵያ ምድር ሃይማኖት አለን የሚሉ ሁሉ ሕግህን ተላልፈዋል። እስራኤልም ሁሉ ሕግህን ተላልፈዋል እንዳለው ማለት ነው። ቃልህንም እንዳይሰሙ ፈቀቅ ብለዋል። በእርሱ ላይ ኃጢአት ሰርተናልና በእግዚአብሔር ባሪያ በሙሴ ሕግ የተጻፈው መሐላና እርግማን ፈሰሰብን። እጅግ ክፉ ነገርንም በእኛ ላይ በማምጣቱ በላያችንና በእኛ ዘንድ በተሾሙት ፈራጆቻችን ላይ የተናገረውን ቃል አጸና። በኢየሩሳሌምም ላይ ይላል። ይህን በኢትዮጵያም ላይ እያል እንጠቀምበት ብያለሁ። በኢየሩሳሌም ላይ እንደተደረገው ያለ ነገር ከቶ ከሰማይ ሁሉ በታች አልተደረገም። በሙሴም ሕግ እንደተጻፈ ይህ ክፉ ነገር ሁሉ መጣብን። ከኃጢአታችንም እንመለስ፣ እውነትህንም እናስብ ዘንድ ወደ አምላካችን ወደ እግዚአብሔር ፊት አልለመንም። ከኃጢአታችንም እንመለስ፣ እውነትህንም እናስብ ዘንድ ወደ አምላካችን ወደ እግዚአብሔር ፊት አልለመንም። ስለዚህም እግዚአብሔር ክፉ ነገሩን ጠብቆ በእኛ ላይ አመጣ። አምላካችን እግዚአብሔር በሚሠራው ሥራ ሁሉ ጻድቅ ነውና
እኛም ቃሉን አልሰማንምና አሁንም ሕዝብህን ከግብፅ ምድር በበረታች እጅ ያወጣህ ይላል። የቀድሞውን ታሪክ እያስታወሰ ነቢዩ የእስራኤልን ከግብፅ ምድር በበረታች እጅ ያወጣህ እንደ ዛሬም ቀን ዝና ላንተ ያገኘህ ጌታ አምላካችን ሆይ ኃጢአትን ሰርተናል። ይህ ነው ኢትዮጵያውያን ሁላችን ኃጢአትን ሰርተናል። ኃጢአትን ሰርተናል። መቼም ከመለያየት የበለጠ ኃጢአት የለም። ከቂም በቀል የበለጠ ኃጢአት የለም። ከአምልኮ ባዕድ የበለጠ ኃጢአት የለም። በተለይ መለያየቱን ሕገ መንግሥቱ አግዞን አንድ የነበረ ሕዝብ ዛሬ በጎሳ በቋንቋ በብሔር ተለያይተን መቅደሱ ሁሉ ረክሶ አንዱን ህብስት የተካፈልን ክርስቶስ ራሳችን ሆኖ አንድ አካል መሆናችን ተረስቶ ዛሬ እኛ ራሳችን አስተማሪዎች የተባልነው ሁሉ ይሄ በሽታ ተዛምቶብን እንደ ኮረና ከዚህ የበለጠ ኃጢአት የለም። እንደ ዛሬም ቀን ዝና ላንተ ያገኘህ ጌታ አምላካችን ሆይ ኃጢአትን ሰርተናል፣ ክፋትንም አድርገናል። ጌታ ሆይ ስለ ኃጢአታችንና ስለ አባቶቻችን በደል ኢየሩሳሌምና ሕዝብህ የሚለውን ኢትዮጵያና ሕዝብህን በለው። ኢየሩሳሌምና ሕዝብህ በዙሪያችን ላሉት ሁሉ መሰደቢያ ሆነዋልና እንደ ጽድቅ ሁሉ ቁጣህና መዓትህ ከከተማህ ከኢየሩሳሌም ከቅዱስ ተራራህ እንዲመለስ እለምንሃለሁ። ከከተማህ ከአዲስ አበባ ከኢትዮጵያም እንግዲህ እዚህ ላይ የሚለው ቁጣህ መዓትህ ከከተማህ ከኢየሩሳሌም ነው የሚለው። ከከተሞች ከኢትዮጵያ ከተሞች በአጠቃላይ ከኢትዮጵያ ከቅዱስ ተራራህ እንዲመለስ እለምንሃለሁ ይላል ዳንኤል። እኛም እያንዳንዳችን እንዲህ ብለን ልንለምነው ይገባል። ዲያብሎስ በዙሪያችን ካዘጋጀብን ጥፋት እንዲያድነን ወደ እሱ መጮህ ለዳንኤል ብቻ አይደለም፣ ለእስራኤል ብቻ አይደለም፣ ዛሬም ለእኛ ነው፣ ለዘላለም በዚህ ምድር እስከ ምጽአት ድረስ ለሚኖሩ ሁሉ ነው። አሁንም አምላካችን ሆይ የባሪያህን ጸሎትና ልመናውን ስማ። የባሪያህን ጸሎትና ልመናውን ስማ። ማን ነው ጀግና አባት? እነማንን በትክክል እንደ ዳንኤል ሆነን ለሀገራችን እያለቀስን ያለን? የሱባኤ ጊዜ ነው። ይህ የሱባኤ ጊዜ ዋናው ለምንድን ነው? ዋናው ለግል ኃጢአት እንዳለ ሆኖ ግን ዋናው ለአገር ጉዳይ ቢሆን ነው። ምክንያቱም አገር ሰላም ካልሆነች፣ አገር ከሌለች እምነት የቱን ያህል እንደሚፈተን የሚያውቀው። አሁንም አምላካችን ሆይ የባሪያህን ጸሎትና ልመናውን ስማ። ጌታ ሆይ በፈረሰው መቅደስ ላይ ስላንተ ስትል ፊትህን አብራ። በፈረሰው መቅደስ ላይ ይላል። አዎ ናቡከደነጾር እስራኤልን ማርኮ ሲወስድ ቤተ መቅደሱንም አፍርሶት ነው የሄደ። አሁን ያን እንዲታደስ ነው ፊትህን አብራ ነው የሚለው። በፈረሰው ቤተ መቅደስ ህንፃዎች ይገነባሉ። በሀገራችን በውጭም ሀገር ይገነባሉ ህንፃዎች። ነገር ግን እኛ በአንድነት በፍቅር ካልተገነባን እንደፈረሰ ህንፃ ነው። ስለዚህ ምንድነው የሚለው? በፈረሰው በመቅደስ ላይ ስላንተ ስትል ፊትህን አብራ። አምላኬ ሆይ በፊትህ የምንለምን ስለ ብዙ ምሕረት ነው እንጂ ስለ ጽድቃችን አይደለምና። በፊትህ የምንለምን ስለ ብዙ ምሕረትህ ነው እንጂ ስለ ጽድቃችን አይደለምና። ጆሮህን አዘንብለህ ስማ፣ ዓይንህን ገልጠህ ጥፋታችንና ስምህ የተጠራባትን ከተማ ተመልከት። ስምህ የተጠራባትን ከተማ፣ ስሙ የተጠራባት ከተማ፣ ዋና ከተማችን ስሙ የተጠራባት አዲስ አበባ፣ ስሙ የተጠራባቸው የኢትዮጵያ ከተሞች፣ ስሙ የተጠራባት የኢትዮጵያ ምድር፣ ስሙ የተጠራባቸው የኢትዮጵያ ሕዝብ ጥፋታችንና ስምህ የተጠራባትን ከተማ ተመልከት። አቤቱ ስማ፣ አቤቱ ይቅር በል፣ አቤቱ አድምጥና አድርግ። አምላኬ ሆይ
ስምህ በከተማህና በሕዝብ ላይ ተጠርቷልና ስለ ራስህ አትዘግይ ይላል። አምላኬ ሆይ የሚለውን አምላካችን ሆይ ማለት እንችላለን። አቤቱ ስማ፣ አቤቱ ይቅር በል፣ አቤቱ አድምጥና አድርግ። አምላካችን ሆይ ስምህ በከተማህና በሕዝብህ ላይ ተጠርቷልና ስለ ራስህ አትዘግይ። ስለ ቸርነትህ፣ ስለ ምሕረትህ፣ ስለ አባታዊ ፍቅርህ አትዘግይብን። ሰላምህን መልስልን፣ ሰላምህን አምጣልን፣ ከጥፋት ሰውረን። እኔም ገና ስናገርና ስጸልይ አለ ነቢዩ ዳንኤል፣ እኔም ገና ስናገርና ስጸልይ በኃጢአቴና በሕዝቤም በእስራኤል ኃጢአት ስናዘዝ ይላል። እኔም ገና ስናገርና ስጸልይ በኃጢአቴና ይላል፣ የራሱንም ኃጢአት ነው። በኃጢአቴና በሕዝቤም ይላል። ኃጢአተኛ ያልሆነ ጳጳስ የለም። ኃጢአተኛ ያልሆነ መነኩሴ የለም። ኃጢአተኛ ያልሆነ ካህን የለም። ኃጢአተኛ ያልሆነ ቆራቢ የለም። ኃጢአተኛ ያልሆነ ፕሮቴስታንት የለም። በምድር ላይ ኃጢአት ያልሆነ ኢትዮጵያዊ የለም። ስለዚህ ሁላችን አስተማሪዎች የተባል የሃይማኖት መሪዎች የተባል መጀመሪያ ስለ ራሳችን ኃጢአት ማወቅ መረዳት አለብን። እና ምንድነው የሚለው ነቢዩ? በኃጢአቴና በሕዝቤም በእስራኤል ኃጢአት ስናዘዝና በአምላኬም በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ይላል። ስለ አምላኬ ተራራ፣ አዎ ስለ ኢትዮጵያ ተራሮች፣ ስለ ኢትዮጵያ ጂኦግራፊ፣ ስለ ኢትዮጵያ ሕዝብ፣ ስለ አምላኬ ተራራ ስለምን ገናም በጸሎት ስናገር አስቀድሜ በራእይ አይቸው የነበረው ሰው ገብርኤል ይላል። ቅዱስ ገብርኤል በሰው ተመስሎ ማለት ነው። አስቀድሜም በራእይ አይቸው የነበረው ገብርኤል ይላል። አይቸው የነበረው ሰው ገብርኤል ለኢትዮጵያ ቅርብ የሆነ ኢትዮጵያ በልዩ ሁኔታ የሚወዱት መልአክ። ለምን? የአምላክን ሰው መሆን፣ የዓለምን መዳን፣ ስለ ድንግል ማርያም ሁኔታ በብዛት መጀመሪያ ያበሰረን ራሱ ቅዱስ ገብርኤል ነው። እንደ ቅዱስ ገብርኤል መቼም ለዚህ ዓለም ቅርብ የሆነ የለም። ደግሞ እንደ ቅዱስ ገብርኤል ለኢትዮጵያውያን ኩራት የሆነ የለም። መቼም ቃሉ እንደሚለው ዕብራውያን 1 መጨረሻ ላይ መቼስ መናፍስት መላእክት ሰዎች ሁሉ ይድኑ ዘንድ የሚያግዙ የሚያገለግሉም መላእክት እንደሆኑ ነው የሚናገረው። ሰዎች ሁሉ እንድን ዘንድ የሚያግዙን የሚያገለግሉን ከሚያገለግሉን ዋናውና መጀመሪያው ለኛ ለኢትዮጵያውያን ቅዱስ ገብርኤል ነው። በእርግጥ ቅዱስ ገብርኤል ስንል ቅዱስ ሚካኤልን ማግለል፣ ቅዱስ ሩፋኤልን ማግለል፣ ሌሎችን ማግለል አይደለም። በመላእክት ዘንድ ቅዱስ ገብርኤል ማለት ቅዱስ ሚካኤል ማለት ነው። ቅዱስ ሚካኤል ገብርኤል ሲነሳለት ቅዱስ ሚካኤል ደስተኛ ነው። ገብርኤል ሲነሳለት ሩፋኤል ደስተኛ ነው። ገብርኤል ሲነሳለት መላእክት ሁሉ እንደ ገብርኤል እንደተነሱ ነው የሚቆጥሩት፣ እንደኛ አይደሉም። ስለዚህ አስቀድሜ አይቸው የነበረው ሰው ገብርኤል እነሆ እየበረረ መጣ፣ በማታ መስዋዕት ጊዜ ዳሰሰኝ ይላል። የኢትዮጵያን ሕዝብ መልአኩ ቅዱስ ገብርኤል ይዳሰው በማታ መስዋዕት ጊዜ ማለት በመሸ ጊዜ ነው። በማታ መስዋዕት ጊዜ በመሸ ጊዜ መሸብን፣ ፍቅራችን መሸብን፣ አንድነታችን መሸብን፣ ሰላማችን መሸብን፣ ኢኮኖሚያችን መሸብን፣ ቴክኖሎጂያችን መሸብን፣ እድገታችን መሸብን። በኃጢአታችን ምክንያት፣ በተንኮላችን ምክንያት፣ እርስ በርሳችን ስንጫረስ በመኖራችን ምክንያት። በጣም የሚገርም ነው። መጀመሪያ የንጉሱ መንግስት ሲገለበጥ አብዮት ፈነዳ ተባለና ለማን ነው ፈነዳ? ለማን ነው ለውጥ መጣ የተባለው? ለማን ይመስላችኋል? እንደሰማነው ከሆነ ለጭቁኖች ለድሆች ነው የተባለ። ነገር ግን ያ የፈነዳ የመጣው ለውጥ የጨቆነው ጭቁኖችን ነው፣ የጨረሰው ጭቁኖችን ነው። ያለቁት የድሃ ልጆች ናቸው።
በደርግ ጊዜም ያለቁት የድሃ ልጆች ናቸው። በኢህአደግ ጊዜም ያለቁት የድሃ ልጆች ናቸው። ባድመ ላይ ያለቁት የድሃ ልጆች ናቸው። ባድመ ላይ ያለቁት የኢትዮጵያውያን የድሆች ልጆች፣ የኤርትራውያን የድሆች ልጆች እንደ ቅጠል ረገፉ። ዛሬም እየረገፉ ያሉት በአገራችን የድሆች ልጆች ናቸው። የድሆች ልጆች ናቸው። እንግዲያው መቼስ በብዛት ማለቴ ነው ያላቸው ልጆች የባለስልጣን ልጆች አይመስለኝም። እስካሁን ድረስ እያለቁ ያሉት የድሆች ልጆች ናቸው። ከዚህ የበለጠ ውድቀት፣ ከዚህ የበለጠ ኃጢአት ምን አለ? ስለዚህ ያለን ምርጫ ሁላችንም አንድ ሆነን ወደ እግዚአብሔር መጮህ። ወደ እግዚአብሔር ከጮህን፣ በተለይም በዚህ በሱባኤ ጊዜ ወደ እግዚአብሔር ከጮህን፣ እግዚአብሔር ደግሞ ቃል ገባ እኮ በምሕረቱ እንደሚመለስ ቃል ገባ። ምን አለ? አስቀድሜ በራእይ አይቼ የነበረው ሰው ገብርኤል እነሆ እየበረረ መጣ፣ በማታ መሥዋዕት ጊዜ ዳሰሰኝ ይላል። አጋንንት ከሚዳሱን፣ የብሔርተኝነት መንፈስ ከሚዳሰን፣ የመለያየት መንፈስ ከሚዳሰን፣ የኃጢአት መንፈስ ከሚዳሰን፣ የሚቀኝነት መንፈስ ከሚዳሰን፣ የቅናት መንፈስ ከሚዳሰን፣ የትዕቢት መንፈስ ከሚዳሰን፣ የዝሙት መንፈስ ከሚዳሰን፣ የስካር መንፈስ ከሚዳሰን፣ የቂም በቀል መንፈስ ከሚዳሰን፣ የመበቃቀል መንፈስ ከሚዳሰን መልአኩ ቅዱስ ገብርኤል ቢዳሰን ጥበብ፣ ማስተዋል፣ ማደግ ይላል እኮ። አስተማረኝም፣ ዳሰሰኝ ብቻ ሳይሆን በማታ መሥዋዕት ጊዜ ዳሰሰኝ፣ አስተማረኝም፣ ተናገረኝም እንዲህም አለ ይላል። ዳሰሰኝ፣ አስተማረኝ፣ ተናገረኝ። የሚገርም ነው። ዳሰሰኝ፣ አስተማረኝ፣ ተናገረኝ። ዛሬም እኮ እኛ የኢትዮጵያውያንን የመዳሰስ ኃይል አለው እኮ ቅዱስ ገብርኤል። የማስተማር ኃይል አለው እኮ ቅዱስ ገብርኤል። የመናገር ኃይል አለው እኮ ቅዱስ ገብርኤል። ከእግዚአብሔር በተላከው ከእግዚአብሔር በተሰጠው ጸጋ ባለው ኃይል እንኳን ቅዱስ ገብርኤል ዲያብሎስ እንኳን የዓለም ገዥ ተብሏል። ዲያብሎስ እንኳን ኃያላኑን ሁሉ በመጥፎ እጁ በክፉ እጁ ዳሷቸዋል። ኃያላኑን ሁሉ ስለዳሰሳቸው ነው አይምሯቸውን ወስዶ ዛሬ ዓለም እየተጫረሰ ያለው። መልአኩ ቅዱስ ገብርኤል እኮ ይችላል። ምን አለ? አስተማረኝም ተናገረኝም እንዲህም አለ፣ ዳንኤል ሆይ ጥበብንና ማስተዋልን እሰጥ ዘንድ አሁን መጥቻለሁ። ጥበብንና ማስተዋልን እሰጥ ዘንድ አሁን መጥቻለሁ። ጥበብንና ማስተዋልን በተለይ በአዲስ ኪዳን ጥበብ የተባለ ኢየሱስ ክርስቶስ ነው፣ የሞት መድኃኒት። ጥበብ የተባለ ወንጌል ነው። ጥበብ የተባለ ይገርማል፣ የእሱ ቸርነት ነው። ጥበብና ማስተዋልን ልሰጥ መጥቼ። ማስተዋል እግዚአብሔር መንፈስ ቅዱስ ነው። ጥበብ ኢየሱስ ክርስቶስን ያገኘነው በቅዱስ ገብርኤል ብስራት ነው። ጥበብ ማስተዋል መንፈስ ቅዱስም እንዲሁ መላእክት ተለይተውንም አያውቁም። ስለዚህ ጥበብንና ማስተዋልን እሰጥ ዘንድ አሁን መጥቻለሁ። አንተ እጅግ የተወደድህ ነህና በልመና መጀመሪያ ላይ ትእዛዝ ወጥቷል። እኔም ነግር ዘንድ መጥቻለሁ። አሁንም ነገሩን መርምር፣ ራእዩን ማስተውል አለኝ እያለ ይቀጥላል። ጥበብና ማስተዋል ምን አለ? ለመሪዎቻችን፣ ለካድሬዎቻችን፣ ለፖለቲከኞቻችን፣ ለሃይማኖት መሪዎች ለኛ ጥበብና ማስተዋሉን ሰጥቶን መለያየቱን ትተን አንድ ሆነን 50 ሀገሮች አሜሪካ 50 ሀገሮች አንድ ሆነው አሜሪካ ተብለው አንድነታቸው ጸንቶ ዓለምን እየመሩ ዓለምን እየገዙ እግዚአብሔር የአንድነት ጥቅም እንዴት እንደሆነ እያሳየን እንደ ድሮ እንደ አባቶቻችን እንኳን የውጭው ሀገር በር ዝግ አይደል፣ በአራቱ ማዕዘን ተከፍቶልን ዛሬ በአሜሪካ፣ በካናዳ፣ በአውስትራሊያ፣ በኒውዚላንድ፣ በአውሮፓ፣ በቻይና ሳይቀር ባደጉ ሀገሮች በትኖን እያሳየን እስኪ እነዚህን ተመልከቱ። እናንተ የበሬ ግንባር የማታህልን ሀገር ለምን ተቆራርጧታላችሁ? ለምን ተከፋፍሏታላችሁ?
ለምን ተለያዩታላችሁ? ሕዝቡንስ ለምን ታጣሉታላችሁ? ያልሆነ ታሪክ እየተረካችሁ ለምን ታገዳድሉታላችሁ? ለምን ታፈናቃቀሉታላችሁ? በጣም የሚገርም ነገር ነው። ለምን? ስለዚህ ያንድ ጥበብና ማስተዋል ሲገኝ ይህን ሁሉ አስወግደን ሕዝባችን እንዴ ይህን ሁሉ እያሳየ እግዚአብሔር ምን ያድርግ? ስኮላርሽፕ እኮ ነው የሰጠን። እንደው ሌላው ሁሉን ተው። አሜሪካን 50 ሀገሮች አንድ ሆነው አንዲት ሀገር እየተባለ ይሄን እያሳየን አሁንም እኮ እየወቀሰን ነው የእግዚአብሔር መንፈስ። አሁንም እኮ እየነገረን እያስተማረን ነው። እስኪ ተመልከቱ። የህዝብ እኮ ፖለቲከኞች፣ ካድሬዎች፣ መሪዎች ጥበብና ማስተዋል ተሰጥቷቸው ከመለያየት ከማነስ አንድነት ብዛት ጥቅም ነው ብለው ነው እኮ። እስኪ እንደዚያ ሆኖልኝ ሲሆን ኤርትራ፣ ኢትዮጵያ፣ ሱዳን፣ ኬንያ ይሄን ሁሉ ምን አመጣው ነበር? ቢቻል ምስራቅ አፍሪካ አንድ ለምሳሌ እኔ እንደማስበው አሁን መቼም ደርግ በወደቀ ጊዜ የደርግ መንግስት በወደቀ ጊዜ አሁን የነበሩት ገቡ፣ አዲስ አበባን ኢትዮጵያን ተቆጣጠሩ። ያን ጊዜ ፕሬዝዳንት ኢሳይያስ ፕሬዝዳንት ነብሳቸው ሪማን መለስ ዜናዊ ጠቅላይ ሚኒስትር እንደዚህ ሆነው ድሮም እኮ ተጨቁነን ነው ጭቆና እንደሚሉት ከሆነ ተጨቁነ። አሁን ግን ስልጣኑን አግኝተናል። ለምንድን ነው ህዝባችን የምንለያየው ብለው አንድ ሆነው ኢትዮጵያን አንድ አድርገው ቢመሯት ኖሮ ጥበብና ማስተዋሉ ቢሰጣቸው ኖሮ እስካሁን ድረስ ምስራቅ አፍሪካ አንድ ሆና ነበር። ግን መቼም ጥበብና ማስተዋል ሲወሰን አያድርስ ነው። እስኪ ተመልከቱ እንግዲህ እግዚአብሔር ሁሉን አመቻችቶ ሲሰጥ መለያየትን መከፋፈልን ምን አመጣው? ኤርትራ ብቻዋን ሆና ምን ጨመረች? አሁንስ ደግሞ ትግራይ ብቻዋን ለመሆን ቄሱም ጳጳሱም ካድሬውም ፖለቲከኛውም ብዙ እየሞከረ ነው። ምንድነው የምንጠቀመው? ነገ ጧት አማራው ብቻውን ቢሆን፣ ነገ ጧት ኦሮሞ ብቻውን ቢሆን፣ ነገ ጧት ሶማሌው ብቻውን ቢሆን ጥቅሙ ምንድነው ነው? ከመለያየት የሚገኝ ጥቅም ምንድነው? ከማነስ የሚገኝ ጥቅም ምንድነው? ማነስ መዋረድ ነው። ማነስ መናቅ ነው። ማነስ ጉልበትን ማጣት ነው። ዋጋ የለውም። ስለዚህ ህብረት፣ አንድነት ድር ቢያብር አንበሳ ያስር እና ስለዚህ ጥበብና ማስተዋልን እሰጥ ዘንድ አሁንም መጥቻለሁ። ዛሬም ፈቃደኞች ከሆን ለሃይማኖት አባቶች፣ ለአገር መሪዎች፣ ለካድሬዎች፣ ለፖለቲከኞች፣ ለኢትዮጵያውያን ሁሉ እንዲያው ልባችን ሰተን እባክህ ካልነው የሚሻለን አንድነት ነው ካልነው ጥበብ ለእስራኤል ለዳንኤል የሰጠውን ጥበብና ማስተዋል ለእኛም ሊሰጠን የእግዚአብሔር ፈቃድ የታመነ ነው። የእግዚአብሔር ቃል የታመነ ነው። ግን ዋናው ምንድን ነው? መመለስ። ምን አለ ትንቢተ ኢዩኤል ምዕራፍ 1 ቁጥር 14 ላይ እንዲህ ይላል፣ ጾምን ቀድሱ፣ ጉባኤውንም አውጁ፣ ሽማግሌዎችንና በምድር የሚኖሩትን ሁሉ ወደ አምላካችሁ ወደ እግዚአብሔር ቤት ሰብስቡ፣ ወደ እግዚአብሔርም ጩኹ። ብንጮህ ይሄ ቃሉ ታማኝ ነው፣ ለዘላለም የሚሰራ ነው እና ምን አለ እዚሁ ኢዩኤል 2:12 ላይ ምን አለ? አሁንስ ይላል እግዚአብሔር በፍጹም ልባችሁ በጾምም በልቅሶና በዋይታ ወደ እኔ ተመለሱ። በጾምም በለቅሶና በዋይታ ወደ እኔ ተመለሱ። ልባችሁን እንጂ ልብሳችሁን አትቅደዱ። ልብስ ማሳመሩ ብቻ ዋጋ የለውም። በበዓላት መሰብሰቡ ብቻ ዋጋ የለውም። ትንቢተ ኢሳይያስ ምዕራፍ 1 ላይ መሰብሰባችሁንም አልፈልግም ነው የሚለው። እጃችሁንም ወደ እኔ ብትዘረጉ አላየውም፣ ወደ እኔም ብትጮሁ አልሰማም። ምክንያቱም
ከቃሌ ወጥታችኋል ነው የሚለው። ልባችሁ ሌላ ነው የሚለው። አለባበሳችሁ ነው እንጂ ልባችሁ ሸፍቷል፣ ልባችሁን አላገኘሁትም ነው የሚለው። ስለዚህ በለቅሶና በዋይታ ወደ እኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁም እግዚአብሔር ቸርና መሐሪ፣ ቁጣው የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና ወደ እኔ ተመለሱ ነው የሚለው የእግዚአብሔር ቃል። ወደ እኔ ተመለሱ። እና አንዳንድ ጊዜ በጣም የሚገርማችሁ ምን ይላሉ አንዳንድ ሰዎች፣ እስኪ ይሁት እንዲያው ህዝቡ እኮ በየቀኑ በቀፎ ውስጥ ንብ እንደሚሞላ በየቤተ ክርስቲያኑ ህዝቡን ይሁት እስኪ በበዓላቱ በአጽዋማቱ ምን የህዝቡን ብዛት ወደ እግዚአብሔር ቤት የሚጎርፈው ለምንድን ነው እግዚአብሔር ዝም ያለን እንዴ? ተናገረ እኮ። ልባችን ለሱ ቢሆን ኖሮ፣ ልባችን ብንሰጠው ኖሮ፣ በመመላለስ ብቻ ባይሆን ኖሮ፣ ቃሉ እኮ ታማኝ ነው። ያን ጊዜ ይሰራ የነበረ እግዚአብሔር እኮ ዛሬም ይሰራል። እንዲያውም በከተማም ይሁን በገዳምም ይሁን በገጠርም ይሁን እኛ የማናውቃቸው እሱ የሚያውቃቸው እውነተኞች ልብሳቸውን ብቻ ሳይሆን ልባቸውን የሰጡት ጥቂቶች ስላሉ በእነሱ ምክንያት ነው እስካሁን ድረስ ያለነው ይላል። እዚህ ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 22 ላይ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው ርኅራኄው አያልቅምና ይላል። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው ርኅራኄው አያልቅምና ይላል። እንዲያውም ያልጠፋ ነው ያልተበተን ነው ከእግዚአብሔር ምሕረት የተነሳ ነው። እንደኛማ እኮ ከሕገ መንግሥታችን ጀምሮ እኮ ተበትነን አልቀን ነበር እኮ፣ ተበታትነን ቀርተን ባዝነን ነበር። ነገር ግን የእሱ ቸርነት እስካሁን ድረስ አቆይቶናል። እና የሆነልንን ነገር ሳናይ በሆነብን ብቻ ለምንድን ነው የምናደለው እንዴ? እንደ ሊቢያ መሆን ነበረ እኮ፣ እንደ የመን መሆንም ነበረ እኮ፣ እንደ ሶማሌ ያለ መንግስት 20 ዓመት መቀመጥ፣ ዛሬም በሞግዚት መኖር ነበረ እኮ እንዴ? እንደ ሶሪያ እንደ ሌሎችም እኮ ክፉ አወዳደቅ መውደቅ ነበረ እኮ። ቢያንስ በዚህ ይዞናል እየተባላን እየተጫረስ ምክክር መመካከር ሲቻል፣ መነጋገር ሲቻል፣ መወያየት ሲቻል እንዴ አሁን ምንድነው እያደረግን? በዚህ ሁሉ የንጹሃን ደም እየፈሰሰ እናት ወልዳ ሳድጋ ልጄ ጦረኛል ልጆቼ ጦሩኛል ስትል ያለ ልጅ ቀርታ ያለ ጧሪ ቀርታ ያታጥቃ የምትኖረው የጨርቅ መቀነት ሳይሆን የለቅሶ የሐዘን የሰቆቃ መቀነት ታጥቃ ነው የምትኖረው። በዚህ ጊዜ ውስጥ የድሃ እንባ ደግሞ ከባድ ነው። የራሔል እንባ ከባድ ነው። ያን ሁሉ ታግሶ አይደለም ወይ እግዚአብሔር ፓስፖርት እንዲኖረን ኢትዮጵያ ተብላ እንድትጠራውን አለን ባለንበት ደረጃ ያቆየን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይልቅስ ጾመ ፍልሰታን ምክንያት አድርገን የራሳችንን ብቻ ሳይሆን እያንዳንዳችን የበደልን መሆናችንን የአገራችን የኢትዮጵያን ኃጢአት እንናዘዝ። ዳንኤል እንደተናዘዘው እንናዘዝ። ጥፋታችን ወደ ኋላ ሄደን እንየው፣ አይጠቅመንም። ትንቢተ ዘካርያስ ምዕራፍ 8 ቁጥር 14 ጀምሮ እንደዚህ ይላል። የሰራዊት ጌታ እግዚአብሔር እንዲህ ይላልና አባቶቻችሁ እጅግ ባስቆጡኝ ጊዜ ክፉ ለማድረግ እንዳሰብሁ እንዳልተጸጸቱም ይላል የሰራዊት ጌታ እግዚአብሔር። እንዲሁ ዳግመኛ ለኢየሩሳሌምና ለይሁዳ ቤት በዚህ ወራት ይላል። ለኢየሩሳሌምና ለይሁዳ ሲል አሁን ለኢትዮጵያ ብለን መቀየር እንችላለን ብያለሁ። በውስጣችን ለእኛም ጭምር ስለሆነ ይሄ ቃል ምን አለ? እንዲሁ ዳግመኛ በኢትዮጵያም እንበለዋል በዚህ ወራት ይላል። በዚህ ወራት በጎነትን አደርግ ዘንድ አስቤያለሁ፣ አትፍሩ ያለ እግዚአብሔር ቃል። እስኪ ደግሞ እንጽናና። በዚህ ወራት በጎነትን አደርግ ዘንድ አስቤያለሁ ይላል እግዚአብሔር። በዚህ የጾም ወራት በዚህ ወራት በጎነትን አደርግ ዘንድ አስቤያለሁ ይላል እግዚአብሔር። አትፍሩ።
አትፍሩ። እስቲ ይህን መንፈስ በውስጣችን እንዲያሳድር በዚህ ቃል ሁላችን ተስፋ እንድናደርግ ልባችን እንስጠው። በጎነትን አደርግ ዘንድ አስቤያለሁ፣ አትፍሩ። የምትሰሩት ነገር ይህ ነው። በጎነትን እንዲያደርግልን የምንሰራው ነገር አለ ያዘዘን። ትናንት ለእስራኤል ዛሬ ለኛ ለኢትዮጵያውያን ምን አለ? በጎነትን አደርግ ዘንድ አስቤያለሁ አትፍሩ ካለ በኋላ የምትሰሩት ነገር ይህ ነው አለ። እያንዳንዳችሁ ከባልንጀራችሁ ጋር እውነትን ተነጋገሩ። እያንዳንዳችሁ ከባልንጀራችሁ ጋር እውነትን ተነጋገሩ። እያንዳንዳችን ኢትዮጵያውያን ከባልንጀራችን ጋር እውነትን እንነጋገር ሳንደብቅ። አንዱ ብሔር ከአንዱ ብሔር ጋር፣ አንዱ ጎሳ ከአንዱ ጎሳ ጋር፣ የአንዱ አካባቢ ፖለቲከኛ ከሌላው ፖለቲከኛ ጋር፣ የአንዱ አካባቢ ጳጳስ ከሌላው ጳጳስ ጋር፣ የአንዱ አካባቢ ሰባኪ ከሌላው ክልል ከሌላው እንትን ሰባኪ፣ ልብ ለልብ የእውነት ሳንሸነጋገር የእውነት የምትሰሩት ነገር ይህ ነው። ለእያንዳንዳችሁ ከባልንጀራችሁ ጋር እውነትን ተነጋገሩ። በበር አደባባዮቻችሁም የእውነትንና የሰላምን ፍርድ ፍረዱ። በአደባባዮቻችሁም ዳኞች የእውነትንና የሰላምን ፍርድ ፍረዱ። ሁላችሁም በባልንጀራችሁ ላይ ክፉን ነገር በልባችሁ አታስቡ። ሁላችሁም በባልንጀራችሁ ላይ አንዱ አካባቢ አንዱ ጎሳ በሌላው ጎሳ ላይ፣ አንዱ ብሔር በሌላው ብሔር ላይ፣ አንዱ ክፍለ ሀገር በሌላው ክፍለ ሀገር ላይ፣ አንዱ በአንዱ ላይ ክፉ ነገር በልባችሁ አታስቡ። የሐሰትንም መሐላ አትውደዱ። ይህን ነገር ሁሉ እጠላለሁና ይላል እግዚአብሔር። ክፋታችንን ተውለት እንጂ የምሕረት እጁ የተዘረጋ ነው። ኢትዮጵያ ታበጽሕደወ ኀበ እግዚአብሔር፣ እጆቿን ወደ እግዚአብሔር የተዘረጋለች ለዚህ ጊዜ ነው። እግዚአብሔር የተዘረጋ እጅን የማያይበት በተዘረጋ እጅ ላይ የምንፈልገውን የማያስቀምጥበት ምክንያት የለም። በተዘረጋ እጅ በፍቅር የሚቀርበውን ምስጋና የማይቀበልበት ምክንያት የለውም። ስለዚህ ይህን የጾም ጊዜ የሱባኤ ጊዜ ነቢዩ ዳንኤል በሶስቱ የጾም ሳምንታት እንደተጠቀመ ሁሉ እኛም በእነዚህ የሱባኤ ሳምንታት እንድንጠቀም እግዚአብሔር መንፈስ ቅዱስ ማስተዋሉን ይስጠን። አገራችንን በምሕረቱ ይጎብኝልን። በጎውን ነገር ሁሉ ያምጣልን። ሰላሙን ይመልስልን። አገራችን አድጋ ፍቅራችን ተመልሶ ያሳየን። ስሙ ለዘላለም የተመሰገነ ይሁን።